ኤፉ ጠጪ ኤፉ ኤፉ እባክሽ አልጨፍርም ለትንሽ ሰዓት ከፈለኩት አልጨፍርም። ኤፉ አልነሳም አልጨፍርም። እባክሽ እባክሽ እባክህ ለምን እባክህ እረፍ እባክህ ለምን ተወኝ እባክህ ለምን እባክህ እባክህ አትንካኝ በቃ ኤፍራታ ልጇ በሕይወት መኖሩን አውቃለች። ነገር ግን በመጥፎ ጎንም ቢሆን ማለት ነው። አሁን ላይ የወደዳት ቃል የሚባለው ልጅ ታዲያ ከሷ የሚፈልገው አንድ ነገር አለ። እኔ በሕይወትሽ እስከ ዛሬ ድረስ ያጣሽውን ነገር አሁን ልሰጥሽ ዝግጁ ነኝ፣ ነገር ግን በምላሹ አንድ ነገር እፈልጋለሁ ይላታል። የጠየቃትም ነገር አንድ ቀን ልክ እንደ ሚስቱ ሆና አብራው እንድታደርና የሚፈልገውን ነገር እንዲሰጠው ብቻ ነበረ። ይህን ካደረኩኝ በኋላ ከሕይወትሽ ውልቅ እላለሁ። አንቺም እስከ ዛሬ ድረስ አተሽው ስትሰቃይበት የነበረው ልጅሽን እንደ ሕይወት እንደተመለሰ ቁጠሪው። ሞቷል ብለሽ እኮ ራስሽን አሳምነሽ ይህን ሁላ ጊዜ ራስሽን ስትጎጂ ነበር ይላታል። በዚህ ሁኔታ ላይ እሷ ግን በሰዓቱ ያው ሁሉም ነገር ጥድፍ ብሎ ስለሆነ ነገሩ ግራ ይገባታል። እሱን እሺ ከማለት ውጪ ሌላ አማራጭ የላትም። በዛ ላይ ለናታንም ሆነ ለሌሎቹ ለመናገር እንኳን ጊዜ የላትም። ልጁ በነጋታው ወደ ውጪ ይዞት እንደሚበር እያስፈራራት ነበረ። ታዲያ በነጋታው ልጁን ይዤው ቢሄድም አንቺ ልጄ በሕይወት አለ ብለሽ እንደፈለግሽ እንኳን ብታወሪ ማንም ሰው ሊያስጥለኝ አይችልም። ውጪ ይዤው ወጣው ማለት ከነዱካው እንዳጣሽውና ለዛውም ከዚህ በፊት ሞቷል ብለሽ የምታስቢው ልጅሽን አሁን በሕይወት እንዳለ ነገር ግን እዙን ማግኘት እንደማትቺ ሲሰማሽ አስቢው ይላታል። በዚህ ካስፈራራት በኋላ ማታ ላይ ቤቱ ይቀጥራትና ቤቱ መምጣት እንዳለባት ከተነገራት በኋላ እሷ ጭንቅላቷ ደንዝዞ ወደ ቤት ስትገባ ናታንም ብታገኘውም ዛሬ ራት መስራት እንደማትችልና ጭንቅላቷን በጣም እንዳመማት ተነግረውና አረፍ ትላለች።
ወዲያውኑ ነበረ ግን ተነስታ ወደሱ ሄደችው። ከዛ በፊት ግን ይሄ ሁሉ ሳይፈጠር ልጁን እኔ በተጠንቀቅ ይዤዋለሁ ብሎ የሚያስበው ልጅ ያው ሉሊት እዛ ቤት ውስጥ ሆና የልጁን ጠባቂ ሴትዮዋን ልትገላት ትፈልጋለች። ታዲያ ምግቡ ላይ መርዝ አድርጋ ለልጁ ደግሞ ጁስ ትሰጠውና ያው እሷ በመርዙ ራሷን ከሳተች በኋላ ወይንም ስትወድቅለት ልጁን ዘርፋ ልትወጣ ከዛ ቤት ታስባለች። ልጁ ከዛ ጠፋ ማለት ሉሊት ይዛው ደግሞ ሌላ ነገር መጠየቋም ማይቀር ነው። ኤፍራታም ይበለውና እንኳን ያን ሁሉ መስዋዕትነት ከፍላ አብራው ብታድር እንኳን በነጋታው ልጁን ሊሰጣት ከቦታው ሲሄድ ልጁ እዛ እንደሌለ ሲሰማው ምን እንደሚፈጠር አስቡት። በጣም አስደንጋጭ ነው። ኤፍራታ ትልቅ ጸጸት ውስጥ ልትገባ ትችላለች። አሁንም ቢሆን ህሊናዋን መሸጥ እንዳልፈለገችና ማታ ራቱ ላይ ተገኝታ ራሱ ከሱ ጋር ምንም ነገር ማድረግ እንደሌለባት ይሄ ነገር እንደሚጸጽታት እየተናገረች በግድ ነገሩን እየገፋው ይገኛል። ታዲያ ቃል እድሜ ልኩን የሚያፈቅራትን ልጅ በመስተመጨረሻ መስዋዕት አደርጋታለሁ ብሎ ስለሚያስብ ያ ማለት ከገዛ ባሏ ጋር በሰላም ትኖራለች ልጃቸው ስለተገኘ እኔ ደግሞ በዚህ ሰዓት እጎዳለሁ ብሎ ስላሰበ ነው ከሷ ጋር አንድ ሌሊት እንኳን ማሳለፍ የፈለገው። በቦታው እንደተገኘች ግን በጣም እያስገደዳት መሆኑ ይሰማዋል። ይህንን ነገር ምናልባት እሱ አሳዝኗት ሊያደርገው ሊተወው ይችል ይሆናል። ናታን ደግሞ ሌላ የተሳሳተ ነገር ይዟል። ያ የተሳሳተው ምን እንደሆነ ልንገራችሁ። መጀመሪያውኑ ሃናን ያው የቃል ፍቅረኛ መስሎ ስለታየው እኔም ደግሞ ፍቅረኛው ላይ ጮትበታለሁ ብሎ ስላሰበ የቃልን ስልክ ቁጥር ከራሱ ከገዛ እህቱ ላይ ወስዶ እሱ ይደውልላትና ሊተዋወቃት እንደሚፈልግ ወይንም ደግሞ የሆነ ነገር ከሷ ጋር መጀመር እንደሚፈልግ እየነገራት እሷ ግን ለመጀመሪያ ጊዜ ትክደረደርና ያው እሱ በሐሳቡ ከነገ ዛሬ እሷን አሳምናታለሁ ብሎ ነው የሚያስበው። ናታን እንግዲህ የጠረጠረው ቃልና ኤፍራታ የሆነ ነገር ጀምረዋል ብሎ ስላሰበ ነው ይሄን ሁሉ የሚያደርገው። ያው ቃል ደግሞ የራሱ የገዛ ፍቅረኛ እያለው እንዴት ከገዛ ሚስቴ ጋር እንደዚህ እንዲጀምር ቻለ ብሎ በጣም አሳስቦታል። ባለፈው ክፍል ላይ ግን ያያችሁት እናንተ መጀመሪያውኑ ሃናን ለኤፍራታ ልጇ በሕይወት እንዳለና ፎቶውን ጭምር እንዳሳየች ነበረ ብዙዎቻችሁ የተረዳቱት። ያ ነገር ግን ቅዠት ነበረ። መጀመሪያውኑ ሃናን ስነግራት ምን ልትል ትችላለች ብላ ጭንቅላቷ ላይ እያሰበች ስለነበረ ወዲያውኑ ነገሮች ከቁጥጥር ውጪ እንደሚወጡ ስታስብ ግን ሳትነግራት ወደ ቤቷ ትመለሳለች። ግን ተመልሳም ዝም አላለችም። ወንድሟን ቃልን ለሷ መናገር እንዳለባትና እድሜ ልኳን እየጎዳህ ነው ያለው፣ ምናልባት በዚህ መሃል ልጁ ላይ አንድ ነገር ቢፈጠር አንተም ጸጸቱን አትችለውም፣ ብትነግራት ይሻላል፣ ስለምትወዳት እኮ ልታዝንላት ይገባ ነበር ብላ በጨቀጨቀችው ነገር እሱም ያው ነገሩ ትዝ ይለውና ወዲያውኑ ለሷ ለመናገር ውሳኔውን ይፈልጋል። በዚህ ሰዓት ላይ አው ቀን ላይ ነግሪያት ነው የመጣሁት ብሎ ከነገራት በኋላ ግን እሱ አንድ ነገር እንዳስገደዳትም ጭምር ለእህቱ አልነገራትም ነበረ። እህቱ በጣም ደስተኛ ነበረች። እንኳንም ነገርካት ምን ያህል ደስ ሊላት እንደሚችል አስበው። በዛ ላይ ይሄ ሁሉ ነገር እሷ ላይ በደል ደርሶባት ልጇ ድጋሚ በሕይወት እንዳለ ስትሰማ ምን ያህል ደስተኛ እንደምትሆን እኔ ማየት እፈልጋለሁ እያለችው ዛሬ እሷ እዚህ ትመጣለች ለመነጋገር። ስለዚህ እዚህ ቤት ውስጥ ለጊዜውም ቢሆን ባትኖሪ ደስ ይለኛል ብሎ ጥያቄ ሲያቀርብላት እህቱም ሃናን ወዲያውኑ ነበር የተስማማችው። እኔ እዚህ ባልኖር ችግር የለውም፣ እንደውም የፍራታኛ ቤት መጣ በጣም ደስተኛ ነኝ ብላ ነገሩን ትነግረውና ከዛ ቤት ትወጣለች። ቤቱን ወዲያው ያሰናደዋል። ሁሉም ሮዙን ምናምን አድርጎ ከጨራረሰ በኋላ ኤፍራታ ከቻለች። ኤፍራታ ግን ፈራ ተባ እያለች ነበረ። የልጇ ነገር ሆኖባት እንጂ ይህን ሁሉ ነገር ማድረግ እንደማትፈልግ ገና ከፊቷ ያስታውቅ ነበረ። እሱም አንድ ሁለት ከጠጡ በኋላ አብረው መዝናናት እንዳለባቸው ይታየዋል። ያንንም እያደረጉ እያለ እሷ ግን በዚህ መሃል ውስጥ እየነገረችው የነበረው በየመሃሉ ይህንን ነገር ማድረግ የለባቸውም እኔም ይጸጽተኛል እያለች እየነገረችው ነገሩ ለማንም ካልተናገርሽ አንቺም ቢሆን አይጸጽትሽም፣ የገዛ ልጅሽን ለብዙ ጊዜ ያጣሽው ልጅሽን እኮ ሊመለስልሽ ነው፣ ያ ሲመለስልሽ ደግሞ ይህን ትረሺዋለሽ እያለ ነገሩ ቀላል እንደሆነ ለእሷ ለማስረዳት እየሞከረ ወዲያውኑ እሷ ሳትፈልግ እየሳማትና በግድ ነገሮችን ለማድረግ እየፈለገ ሲሞክር የሚያሳየን ትዕይንቱ እዛ ላይ ነበር ያለቀው። ቀጣዩ ክፍል ላይ ምን ይፈጠር ይሆን? ናታን መጀመሪያውኑ እንደጠረጠረው ኤፍራታ ከሱ ጋር የሆነ ነገር ጀምራለች ብሎ ስለሚያስብ እየተከተላት መጥቶ ይሆን? ከዛ እቤት ውስጥ ሲገባ ይህን ነገር ደግሞ ሲያይ ምን ሊፈጠር እንደምአስቡት ነገሩ በጣም ከባድና ከዛ በኋላ ናታንና ኤፍራታ አንድ ላይ ይሆናሉ ብሎ ማሰብ ከባድ ነው። እሷ ልጇን ለማዳን ስትል እንዳደረገችው ሳይረዳ ኤፍራታ በራሷ ሆን ብላ ነው ቤቱ ድረስ የመጣችው ብሎ ስለሚያስብ ናታን በጣም ትልቅ ስህተት ውስጥ የሚገባ ይሆናል።
የራሳችሁን ግምት ኮሜንት ላይ ያስቀምጣችሁልኝ ከዚህ በመቀጠል ያለው ቪዲዮ ላይ የራሴን የግል ስራዬን ማስተዋወቃችሁ ይሆናል። ቪዲዮውን በማየት እኔን በቴሌግራም በዋትስአፕ እና በኢሞ ማናገር ትችላላችሁ። የምንልካቸው እቃዎችን እንያቸው። 2 ሳምሰንግ የተመሳሳይ ስልኮች ናቸው። እነዚህ ስልኮች በ17000 ብር ብቻ አዲስ የመጡ ስልኮች ናቸው። ኦልሞስት 4 ወር አካባቢ ነው ያለው የሆኑት አዲስ ከወጡ ማለት ነው ስልኮቹ ራሱ እና አንድ ሰው ብቻ ነው 2 ያዘዘኝ። ሌላው የሶላር እቃዎች ለምሳሌ ለዘመዶቻችሁ አገር ቤት ሊሆኑ ይችላሉ ያሉት እንደዚህ ሶላሮችን ያዘዙኝ አሉ። ዛሬ የምናደርሳቸው ይሄን ሶላር ትንሽ ነገር ልበላችሁ። በመጀመሪያ ደረጃ ይሄ የራሱ ማጠራቀሚያ ነው እና እነዚህ ሁለቱ ፓኔሎች ጣራ ላይ ተደርገው ሁለቱን ባንዴ ነው የሚሞሉት ወዲያውኑ ማለት ነው። በጣም ትልቅ ጉልበት ያላቸው ሶላሮች ናቸው እነዚህ። ከዚህ ላይ ቻርጀሮች ምናምን መጠቀም ይችላሉ ለስልካቸው ማለት ነው ራሱ ስለሚይዝ። እነዚህ 4 አምፖሎች ደግሞ ማንኛውም ቦታ በገመድ ይሰቀላል። ለምሳሌ እነዚህ ገመዶች በጣም ረጅም ናቸው። የራሳቸው ማብሪያ ማጥፊያ አላቸው እንደምታዩት እና አንዱን ጣራ ላይ አርጋችሁት መሬት ላይ ደግሞ ይሄንን ማብሪያ ማጥፋ ማስቀመጥ ይችላል። ልክ እንደ ዋነኛው ኤሌክትሪክ ዝርጋታ ነው እነዚህ የሚቀመጡት እና ፓወር ባንኩም አንድ ቦታ ነው የሚቀመጠው የራሱ። ሶላሩ ደግሞ ውጪ ነው የሚደረገው ጣሪያ ላይ። ከዚህም በኋላ ምንም እኛ መሰካካት ቻርጅ ማድረግ ምናምን አይጠበቅብንም። ራሱ ሶላሩ ፉል ያደርገዋል። እኛ ማታ ብቻ እነዚህን አምፖሎች መጠቀም ብቻ ነው። በጣም ባሪፍ ዋጋ በ14000 ብር ብቻ ማለት ነው። ሁለቱን ሶላርና 4 አምፖል ያለው እንደዛው ሶላር የሚቀንሱ ደግሞ ሌሎችም አሉ። በጣም የሚቀንሱ ከ6000 ብር ጀምሮ አሉ ሶላሮች ለቻርጀር እና ለቤት ውስጥ አምፖሎች የሚሆኑ ለተለያዩ ነገሮች። በዛው ልክ ደግሞ ከፍ እያሉ የሚመጡ አሉ። እስከ 40000 ብር የሚሸጡ ትላልቅ ለምሳሌ ቲቪዎችን ምናምን እንዲሰራ የሚፈልጉ ሶላሮች አሉ። እነዛ ከ30000 ብር ጀምሮ እስከ መጨረሻው እስከ 100 ምናምን የሚሸጡ ሶላሮች አሉ። እናንተ የፈለጋችሁትን ማዘዝ ትችላላችሁ። ስልኮችም እንደተባለው ብዙ ስልኮች የምታዘዘው ስልክ ላይ ነው እና አሁን ይሄ አንድ ሰው ቦታ ላይ የሚላክ ነው። ከዚህ በፊት ልጅቷ አዛ ያንን ከደረሰላት በኋላ ልክ ነው ብላ ለጓደኛዋ ደግሞ ከዛ በኋላ ያዘዘችው ስልክ ነው። በጣም አሪፍ ስልክ እና ይሄ ስልክ ከወጣ ቢያንስ 4 ወር ምናምን ቢሆነው ነው። እናንተም እንደዚሁ ማዘዝ ትችላላችሁ። ሌሎች ያዘዙ ልጆች ደግሞ ከዚህ በመቀጠል ማሳያችሁ ነው። እናንተ የምትፈልጉትን ዕቃ ብቻ በዋትስአፕ በቴሌግራም እና በኢሞ ለኔ መናገር ብቻ ነው የሚጠበቅባችሁ። ከዛ ዋጋውን ከተስማማንና ቦታውን ካወቅም በኋላ እናንተ ወዲያውኑ ዕቃው የሚደርስላችሁ ይሆናል። እዚህ አጠገቤ የምታዩቸውን ዕቃዎች እንዳለ እዚሁ አዲስ አበባ ውስጥ ሆኜ ወደ ተለያዩ ሰዎች በትዕዛዝ የማደርሳቸው ዕቃዎች ናቸው እና በእነዚህ ዕቃዎች ላይ ማንኛውንም ወይንም ዋጋ እናንተ ለቤተሰቦቻችሁ ወይንም ለማንኛውም ሰው ለማዘዝ ከፈለጋችሁ እኔን በቴሌግራም በዋትስአፕ እና በኢሞ ማውራት ትችላላችሁ። እንደምታዩቸው የተለያዩ ስልኮችና የዋይፋይ ዕቃዎች፣ ታብሌቶች ለልጅ የሚሆኑ እነዚህ የተለያዩ ቦታ አገር ሆናችሁ እናንተ እያዘዛችሁ እዚህ ለቤተሰቦቻችሁ መላክ ይችላል። ከኤሌክትሮኒክስ ዕቃዎች ውጪ ያሉትን ዕቃዎችንም እኔ ጋር ማግኘት ትችላላችሁ። እነሱም በእርግጥ ራሴ ባልሸጣቸውም ዋጋውን የተለያዩ ከሚሸጡ ሰዎች ጋር ወይም መርካቶ አጠገቤ ስለሆነ እዛ ያለውን ዋጋ እያጣራው ለእናንተ መላክ እችላለሁኝ ማለት ነው። ከዚህ በቀደም እንደሚታወቀው በትልቁ ቻናሌ ላይ እነዚህን ዕቃዎች ሳደርስ ለብዙ ሰዎች ሳደርስና ብዙ ሰዎችም ሲያዙኝ ነበሩ። አብዛኛው ጊዜ ሰው እያዘዘኝ የነበረው የተለያዩ ስልኮችን ነበረ። እነዛንም ስልኮች አዲስ አበባ ውስጥ በአንድ ቀን እያደረስኩኝ ነው። ከአዲስ አበባ ውጪ ለሚገኙ ሰዎች ግን 2 እና 3 ሰዎች አንድ ላይ ወደዛ አካባቢ አቅጣጫ ሲያዙ ወዲያውኑ አደርስ ነበረ። ይህም የአንድ ሳምንት ጊዜ ብቻ ነው የሚወስደው። ይሄ ስራ አብዛኛውን ጊዜ እናንተን የሚያስፈራችሁ ታማኝነት ምን ያህል ነው የሚለው ነገር ነው። ያንን ደግሞ ማረጋገጥላችሁ ከዚህ ቀደም የላኩላቸው ሰዎች አብዛኛው በኢሞ እየመጡ የነበሩትን ልጆች ማንኛቸውንም እነሱን ማናገር ትችላላችሁ። እንደዛውም ደግሞ አንዳንዶቹ ለእምነት ብለው አንዴ ትንሽ ዕቃ ያዙና ያንን እንዳደረስኩላቸው ሲያውቁ በዚህ መልኩ ሌላዎችንም ዕቃዎች ማዘዝ ይችላሉ። የአበሻ ቀሚስ እና የተለያዩ ልብሶችም አሁን ትምህርት ሊጀምር አካባቢ የነበረ ጊዜ ደግሞ ቦርሳና ደብተሮች ብዙ ሰው አዘውኛል። ከልብ አመሰግናለሁ። ሌላው በዚሁ አጋጣሚ እናንተም የምትፈልጉት ዕቃ ካለና እንዳደርስላችሁ መልእክት ሊሆን ይችላል። ማንኛውንም ዕቃ
የቤት ዕቃ ሊሆን ይችላል፣ ልብሶች እና የተለያዩ ፈርኒቸር ዕቃዎችም እንደዚሁ እያደረስኩ እገኛለሁ። ዋጋ ብቻ ማወቅም ከፈለጋችሁ እኔን ማናገር ትችላላችሁ። ለማንኛውም እስኪ ዋይፋዎቹን ላከልኝና ልባጣቸውን የምፈልገው ማለት ነው። ሰግናለሁ። በጣም አሪፍ ነው። እገዛለሁ፣ ግን አሁን ሳይሆን ወደፊት የልጄ ልደት እየደረሰ ስለሆነ እንደ ስጦታ ታደርስልኛለህ። እዛው አዲስ አበባ ወደ ለገሃር አካባቢ ናቸው እና እዛ ታደርስልኛለህ። ደውዬ እነግርሃለሁ ሁሉ። አሁን ገባኝ። እና ዋይፋው ስንት ብር ነው? እና የዋይፋው ዋጋው ስንት ብር ነው? በገንዘብ ትችላለህ? ይሄኛው ስንት ነው? እና ስንት ጂቢ ነው? እንዴት ነው? ሁሉ ሰላም አለኝ። ደህና ተሚና ቆይታ እንደተመጣጣኝ ሁሉ ሰላም። ኧረ ችግር የለም። ቀሪን ያኔ በ30 ሁሉንም አስገባልሃለሁ። ያንተንም የሳንም የሁሉንም ባንዴ አስገባዋለሁ። ችግር የለም። ያኔ አንተ የምትሰጣት ከሆነ ትጀምረዋለች። ማይማር ይሄንን እስቲ አጣራ። ኮፍያዎች ስንት ናቸው? እስቲ ጠይቅ እስቲ እና አጣራሽ። ብዙ አይነት ነው ያለው፣ ግን ይሄንን ነው ያደረኩልክ። እስቲ እንትን ያልኩት የላኩልክ እስቲ ቦሌ ያምጣውና ከዛ አንተ ጋር ገከው ሻንጣው ማለት ነው። ከዛ በኋላ አንድ ላይ ነው የምትሰጣ ከሞባይሉ ጋር ማለት ነው። ከይቅርታ ጋር ግን ከልብ ላስቸግርክ ነው። ዋትስአፕ ላይ ልልክልሃለሁ የሰውየውን ቁጥር ማለት ነው። እና የት ነው አለኝ ሉሉ ምንድነው እሱን እስቲ አንተ ከዛ እሱን ካመጣክ በኋላ ተለወለልካለች። ጀመሩት ከዚህ በፊት በነበሩት ቪዲዮዎች ላይ በለቀኩት ማስታወቂያ ነው። ያው ለሌሎቹ እና አዲስ አበባ ውስጥ ቅርብ ለሆኑ ሰዎች ወዲያውኑ በአንድ ቀን ውስጥ አድርሰንላቸዋል። እናም የተለያዩም ሰዎች አሁን ላይ ትክክለኛ እኔ እንደምሰራ ለማወቅ የመጡና እናም በቀጣይ ደሞዛቸው ወይንም በሌላ ጊዜ ዕቃ ሲፈልጉ ከኛ ማዘዝ እንደሚችሉ አረጋግጠው ሄደዋል። ያንን ብቻ ለማወቅ ብቻ ሳይሆን የተለያዩ ዕቃዎችን ዋጋቸው ምን ያህል ነው ወይንም እናንተ ካላችሁበት ሱቅ ወይንም እናንተ ካላችሁበት ሰፈር ጋር ዋጋውን ምን ያህል ቅናሽ ነው የሚለውን ካያችሁ ዕቃውን ወዲያውኑ ማዘዝ ትችላላችሁ። በክፍለ ሀገር ያላችሁና የተለያየ ቦታ ለምትኖሩ ለምሳሌ ወደ ወላይታ አካባቢ ብዙ ሰዎች ዕቃ እንዳዘዛችሁኝና አንድ ላይ ልልክላችሁ አንድ ሳምንት ጊዜ ጠይቄያችሁ ነበረ። ያም ሆነም ወደ ራቅ ወዳሉ ቦታዎች ላይ ዕቃ የምንልከው 3 እና 4 ሰዎች ስትሆኑ ነው። ዕቃውን ወዲያውኑ አንድ ላይ የምናደርስላችሁ ይሆናል። ለጊዜው ግን አዲስ አበባ ውስጥ ለሆናችሁ ዋና የሚባሉ ወደ ባህር ዳር፣ ወደ ጎንደርና ወደ ባህር ዳር ሌላው መስመር በሚገኙ ቦታዎች አንድ ላይ ዕቃዎችን እንልካለን። እናንተ ብቻ በተለመደው መልኩ ከኛ ምንም አይነት መረጃ ማግኘት ስለምትችሉ በዚህ ሁኔታ ላይ መጠየቅም ትችላላችሁ። በቴሌግራም በዋትስአፕ እና በኢሞ እዚህ ፊት ለፊት ላይ የምታዩት ቁጥር በዚህ እኔን ማናገር ትችላላችሁ። መልካም ጊዜ።